ሰላም ውድ የዚህ የዩቲዩብ ቻናል ቤተሰቦች፣ እኔ ፋሲል ነኝ። ይህ የኢንፎቴመንት የዩቲዩብ ቻናላችን ነው። ዛሬ በሌላ ቪዲዮ መጥቻለሁ ማለት ነው። ዛሬ ከዲቪ ወጣ ብዬ ሌላ ቪዲዮ ነው ይዤላችሁ የመጣሁት። እንደምታስታውሱት ባለፉት ተከታታይ 4 ቪዲዮቼ ከዲቪ 2027 ጋር በተያያዙ ለእናንተ የሚጠቅሙና ቀድማችሁ እንድትዘጋጁ የሚያደርጉ ኢንፎርሜሽኖችን ስሰጣችሁና አንዳንድ የሆኑ ግንዛቤዎችን አብረን ስንመለከት ነበረ የቆየ ነው። ዛሬ ደግሞ ከዛ ወጣ ብዬ ሌላ ቪዲዮ ይዤላችሁ መጥቻለሁ። በነገራችን ላይ ዛሬ ይዤላችሁ የመጣሁት ቪዲዮ ለየት ይላል። ዛሬ በዚህ ቪዲዮ ላይ የምንመለከተው ከአገራችን የተወሰኑ እንደዚሁም ደግሞ ከሀገር ውጭ ደግሞ ወይም ከባህር ማዶ ወጣ ብለን ደግሞ የተወሰኑ በጣም ስኬታማ የሚባሉ ዩቲዩበሮችን እና እንደዚሁም ዩቲዩብ ቻናላቸውን በአጭሩ የምንመለከትበት ቪዲዮ ነው ይዤላችሁ የቀረብኩት። ይህ ቪዲዮ በጣም ዘና ያደርጋችኋል፣ ተወዱታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ያው ሁላችንም ብንሆን እዚህ ኮንቴንት ክሪኤሽን ላይ መስራት ከጀመርንበት ጊዜ ጀምሮ እንግዲህ አላማችን በጣም ትልቅ ነው። ብዙ ነገሮችን ሰርተን በጣም ስኬታማ መሆን ነው የምንፈልገው። ታዲያ ስኬታማ ለመሆን ምን ነገሮች ናቸው የሚረዱን? እዚህ ዩቲዩብ ላይ እስከሰራን ድረስ ደግሞ ምን አይነት ኮንቴንቶችን ለሰዎች በማቅረብ እኛም ሌሎችን እንጠቅማለን፣ እኛም እንጠቀማለን። እንግዲህ ይሄ ሁላችንም ያያዝነው አላማ ነው። ለማንኛውም ዛሬ በዚህ ረገድ ደግሞ በጣም ስኬታማ ናቸው ወይም ደግሞ በዚህ በዩቲዩብ ኮንቴንት ክሪኤሽን ላይ በጣም ስኬታማ ከሆኑ በጣም ትልልቅ ዩቲዩበሮች መካከል ከሀገራችን ወደ 3 የሚያክሉ ዩቲዩበሮችን ይዤላችሁ ቀርቤያለሁ። እንደዚሁም ደግሞ ከባህር ማዶ ደግሞ 2 በጣም ታዋቂ የሆኑ እንግዲህ ዩቲዩበሮችን ነው ይዤላችሁ የቀረብኩት። እነዚህ እነማን ናቸው? ከዚህ ቪዲዮ ላይ አብረን የምንመለከተው ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ በዚህ አጋጣሚ ግብዣዬን አቀርባለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እና የደወል ምልክት መንካታችሁን አትርሱ። እንደዚሁም ደግሞ ይህን ቪዲዮ ላይክ እና ሼር በማድረግ ሌሎችም እንዲደርሳቸው ማድረግ ትችላላችሁ። አሁን ቀጥታ ወደ ዛሬው ቪዲዮ። እንግዲህ እንደነገርኳችሁ ዛሬ በስፋት ይዤላችሁ የቀረብኩትና የምንመለከተው ነገር በእርግጥ ነው በጣም በርካታ የሆኑ ዩቲዩበሮችን ማንሳት ይቻላል። በጣም ስኬታማ የሆኑ በዓለም ዘንድ ደግሞ በጣም ስመጥር የሆኑና በብዙ ተከታይ ያላቸውን ዩቲዩበሮችን ማንሳት ትችላላችሁ። ከሀገራችንም ከባህር ማዶም ደግሞ ተጉዘን ዛሬ ይዤላችሁ የቀረብኩት ግን የተወሰኑ ዩቲዩበሮችን ነው። ከሀገራችን ወደ 3 የሚያክሉ ዩቲዩበሮችን ይዤላችሁ ቀርቤያለሁ። እንደዚሁም ደግሞ ከባህር ማዶ ደግሞ 2 ትልልቅ የሚባሉትን ዩቲዩበሮች ይዤላችሁ ነው የቀረብኩት። ስለዚህ በአጭሩ ቻናላቸውን እንጎበኛለን። ምን ያህል ሰብስክራይበርስ አላቸው፣ መቼ ነው ዩቲዩብ ቻናላቸውን ጆይን ያደረጉት፣ እንደዚሁም ደግሞ እያንዳንዳቸውን ነገሮች እንመለከታለን ማለት ነው። በመጀመሪያ ያው እንግዲህ ሁላችንም ወደ ሀገራችን ስንመጣ በጣም ከምናደንቃቸው ዩቲዩበሮች እና በጣም አሪፍ ከምንላቸው ኮንቴንት ከሚያቀርቡ ትልልቅ ዩቲዩበሮች መካከል አቤል ብርሃኑ ወይም የወይኗ ልጅ አንዱ ነው። አቤል ብርሃኑ ወይም የወይኗ ልጅ በዩቲዩብ ላይ የሚሰራቸው ነገሮች ምንድን ናቸው? ዛሬ የደረሰበት ደረጃ በዩቲዩብ ማለት ነው ምን ይመስላል የሚሉትን አብረን እንመለከታለን። እስቲ ቀጥታ ወደ አቤል ብርሃኑ የዩቲዩብ ቻናል እንሄዳለን። በነገራችን ላይ አቤል ብርሃኑ በዚህ ዩቲዩብ ላይ 3 የተለያዩ አይነት ቻናሎች ናቸው እንግዲህ ያሉት እንግዲህ እስከምናውቀው ድረስ ማለት ነው። የመጀመሪያው አቤል ብርሃኑ የወይኗ ልጅ 2 የሚል የዩቲዩብ ቻናል አለው። አቤል ብርሃኑ የሚል እንደዚሁም ደግሞ አቤል ብርሃኑ 3 ወርልድ የሚል የዩቲዩብ ቻናል አለው። በነገራችን ላይ አቤል ብርሃኑ ለዚህ ስኬት የበቃበትን ሚስጥር በቅርብ ጊዜ ከቢቢሲ አማርኛ የዩቲዩብ ቻናል ጋር ባደረገው ቆይታ የተወሰኑ ነገሮችን ለመናገር ሞክሯል። ከነዛ መካከል እስቲ የተወሰኑ ያላቸውን ነገሮች አብረን እንመለከታለን። ይህንን ቪዲዮ ተመልከቱት። ሃይ ሰላም፣ እንዴት ናችሁ? ውድ በዓለም ዙሪያ የምትገኙ ውድ ኢትዮጵያውያን በሙሉ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛን እምለው አቤል ብርሃኑ የወይኗ ልጅ እባላለሁ። ተጓዥ ዩቲዩበር ነኝ። ዩቲዩብ የጀመርኩት የዛሬ 10 ዓመት ገደማ ነው። እንግዲህ ላለፉት 10 ዓመታትም እዚሁ ዩቲዩብ ላይ ቆይቻለሁ። ዩቲዩብ እንደጀመርኩ እንግዲህ ምንም አይነት ተመልካች አልነበረም። ለማንኛውም እንደሚጀምር ዩቲዩብን ማለት ነው 3 4 8 6 ተመልካች ቢበዛ ከ10 ተመልካች እና ከ11 ተመልካች አይበልጥም። እውነት ለመናገርም አብዛኛውን የምናየው
እኔና ጓደኛዬ ነን። ያው ጓደኛዬን እኔን ለማገዝ በተለያየ አካውንት እየገባን ዝም ብለን ራሳችን እናየዋለን፣ ኮሜንት እንጽፋለን ምናምን በተለያየ አካውንት። እንደዛ ነበረ መጀመሪያ ስንጀምር። የመጀመሪያ እንደሰራሁ ወደ 9 ወር 10 ወር ገደማ ምንም አይነት ተመልካች አልነበረም። እስከዛም እንግዲህ ወደ 62 የሚደርሱ ቪዲዮዎችን በተከታታይ ዩቲዩብ ላይ አፕሎድ አድርጌያለሁ። ግን እንዳልኩ ምንም ተመልካች አለና የሆነ በጣም አትራክት ያደረገኝ ነገር ስለነበር እሱን ነገር ልስራ አልኩና እሱን ሰርቼ ወደ እንቅልፌ ሄድኩኝ ማለት ነው። ያን ቀን የሰራሁት ቪዲዮ አንድ የሀገራችን ግዙፍ ባንክ መግለጫ ይሰጣል። ያ መግለጫ በውጭ የሚገኙ ኢትዮጵያውያን ማለትም ዲያስፖራዎች በኢትዮጵያ ቤት እንዲኖራቸው ማበደር የጀመረበት ነበረና ያን ዜና ባንኩ ሲያወጣ መግለጫውን ያው ለሚዲያም ቅርበት ስለነበረኝ መግለጫውን ተከታትየው ነበርና ያንን መግለጫ ነበር የሰራሁትና እንግዲህ በውጭ ያላችሁ የምስራች እድሉን ተጠቀሙ፣ ይሄ ጥሩ እድል ነው የሚል ቪዲዮ ሰራው። እሱን ሰርቼ ወደ እንቅልፌ ሄድኩኝ ማለት ነው። እና ከእንቅልፌ ስነሳ ቼክ ሳደርገው ግን በጣም ነበር የደነገጥኩት። ምክንያቱም 63ኛ ቪዲዮ ነው። ያው መቼም የማረሳው ሞመንት ነው። ቢኮዝ የምጠብቀው ሁልጊዜም ኤክስፔክት የማደርገው 7 6 8 ተመልካች ነው። እሱም እኛ ከገባን ቅድም እንዳልኩና ነበረ። ከዛ ልክ ያን ቀን ግን ስከፍተው ሚራክል ነበር ሀፕን ያደረገው። እንግዲህ ኦልሞስት 4 ሰዓት የሚሆን ገደማን የተኛሁት። ስነሳ ወደ 7000 ተመልካች ቪዲዮን ተመልክቶታልና በጣም ነበር የደነገጥኩት። ስቲል አስታውሳለሁ፣ ፊል አደርጓል። ያንን ዝም በቃ በጣም ሚራክል ነበረ ማለት ለኔ በጣም ከጠበቅኩት በላይ ነበርና እግዚአብሔር እንግዲህ እንደተመለከታችሁት ነው። አቤል ብርሃኑ እንግዲህ ለዚህ ስኬት ያበቃውን የጀመረበትን ሁኔታ አስታውሶ በቢቢሲ አማርኛ ቋንቋ የዩቲዩብ ቻናል ላይ የተናገረውን እንደሰማነው ነው። እንግዲህ ሁላችንም ስኬታማ ለመሆን በጣም ጥረት ማድረግ ያስፈልገናል፣ ትዕግስት ያስፈልገናል። ከሁሉ በላይ ደግሞ እዚሁ ዩቲዩብ ላይ ኮንሲስተንሲ በጣም ያስፈልጋል ማለት ነው። ምንም አይነት ነገር እንስራ፣ በጣም ኢንትረስትድ የሆንበትን ነገር እስከሰራን ድረስ ኮንሲስተንሲ መኖር አለበት። ከዛ በተጨማሪ ደግሞ ትዕግስት ያስፈልጋል። ምክንያቱም እንደተናገረው 7 8 9 ወር ድረስ ምንም ያህል ተመልካች እንዳልነበረው በጣም ጥቂት 10 የማይሞሉ ተመልካቾች እንደውም በአብዛኛው እሱና ጓደኛው ነበሩ ይሄንን የሚያደርጉት ያዩ የነበረው በተለያዩ አካውንቶች እየገቡ ማለት ነው። ለማንኛውም ግን መጨረሻ ላይ ዛሬ ላለበት ደረጃ ደርሷል። ታዲያ የአቤል ብርሃኑ የወይኗ ልጅ ማለት ነው ዩቲዩብ ቻናሎቹ ላይ ምን ያህል ሰብስክራይበርስ አሉት፣ መቼ ነው ጆይን ያደረገው የሚለውን አብረን የምንመለከት ይሆናል። ለምሳሌ የመጀመሪያውን እና በጣም ታዋቂ የሆነበትን ቭሎግ የሚሰራበትን የዩቲዩብ ቻናል ስንመለከት አቤል ብርሃኑ የወይኗ ልጅ 2 የሚለው የዩቲዩብ ቻናሉ ወደ 756 ቪዲዮዎች እስካሁን ተለቀውበታል። 1.5 ሚሊዮን ሰብስክራይበርስ አሉት ማለት ነው። በጣም ተወዳጅ የሆኑ ኮንቴንቶችን ነው እንግዲህ የሚያቀርበው እንደተመለከታችሁት ሁልጊዜም ያው ቼክ እንደምናደርገው ማለት ነው። ታዲያ መቼ ነው ጆይን ያደረገው ካላችሁ ደግሞ ሴፕቴምበር 8 2013 ላይ ነው እንግዲህ ጆይን ያደረገው። እንግዲህ እስካሁን 143 ሚሊዮን 146562 ቶታል ቪው አለው። እንግዲህ ይሄ በጣም አስገራሚ ነው። ሌላው ሁለተኛው ቻናሉ ደግሞ የዜና ዘገባዎችን የሚያቀርብበት ደግሞ ሌላ ቻናል አለው። ይሄም በራሱ ወደ 1.9 ሚሊዮን ሰብስክራይበርስ ያለው ነው። እንደምታውቁት አቤል ብርሃኑን በመጀመሪያ የምናውቀው ከቭሎጉ በፊት በዜና በሚያቀርባቸው የዜናዎች ነው። በጣም አሪፍ የሆኑ ወቅታዊ የሆኑ ዜናዎችን በማቅረብ ነው እንግዲህ አቤል ብርሃኑን የምናውቀው። እንግዲህ አሁን ላይ 1.9 ሚሊዮን ሰብስክራይበርስ ደርሷል ይህ ቻናሉ ማለት ነው። እንግዲህ ይሄም በ2018 ላይ ማርች 20 ላይ ነው እንግዲህ ጆይን ያደረገው። አጠቃላይ ወደ 247 ሚሊዮን 189677 ቪው አለው ማለት ነው። ሌላው ደግሞ ሶስተኛውን ቻናል ደግሞ ስንመለከት አቤል ብርሃኑ 3 ወይም 3 ወርልድ ሚል ቻናል አለው። በነገራችን ላይ እዚህ ቻናል ላይ አንዳንድ የአማርኛ ፊልሞችን እና ሌሎችም አንዳንድ ያስደነቁትን ነገሮች ፖስት የሚያደርግባቸው ወይም አፕሎድ የሚያደርግባቸው ቪዲዮዎች ናቸው ያሉት የሚለቀው። እዚህ ላይ እንግዲህ ወደ 233 ሺህ ሰብስክራይበርስ አለው። ወደ 72 ቪዲዮዎችን ለቋል። መቼ ነው ጆይን ያደረገው ካላችሁ ደግሞ እንግዲህ ጆይን ያደረገው ኦክቶበር 17 2019። ይሄ ደግሞ አንድ አመት አለፍ ብሎ ነው እንግዲህ ጆይን ያደረገው። ለማንኛውም ያም ሆነ በጣም ጥሩ ደረጃ ላይ ከሚገኙ ዩቲዩበሮች የመጀመሪያው ነው እንግዲህ ማለት እንችላለን አቤል ብርሃኑ። ወደ ዛሬው ወደ ያስኩላችሁ ሁለተኛ ደግሞ ቻናል ስመጣ ያው ሁላችንም የምናውቀው ሌላው በጣም ስኬታማ ደረጃ ላይ ወይም ስኬት ደረጃ ላይ የደረሰ
ትልቅ ኮንቴንት ክሬተር እሸቱ መለሰ ነው። እሸቱ መለሰን የምናውቀው እንግዲህ በኮሜዲ ስራዎቹ ነው። በፊት በዩቲዩብ ቻናሉ አይደለም የምናውቀው። በኋላ ላይ እንግዲህ ዩቲዩብ ቻናሉን ጀመረ ማለት ነው። ስለዚህ ዛሬ ላለበት ደረጃም ደርሷል። ዩቲዩብ ቻናሎቹ እንግዲህ የተለያዩ ዩቲዩብ ቻናሎች ናቸው ያሉት። እንደምታዩት ዶንኪ ኪድስ፣ ዶንኪ ኢንግሊሽ፣ ዶንኪ ቲዩብ አካዳሚ፣ ዶንኪ ቲዩብ አፋን ኦሮሞ፣ ዶንኪ በጎ የሚሉ የተለያዩ ቻናሎች አሉት። ታዲያ እነዚህ ቻናሎች ምን አይነት ሁኔታ ላይ ነው፣ ምን አይነት እድገት ላይ ነው የሚገኙት ካላችሁ የመጀመሪያው ዶንኪ ቲዩብ የሚለውና የተለያዩ ቪዲዮዎችን የሚሰራባቸው ቻናሉ ወደ 3.1 ሚሊዮን ሰብስክራይበርስ ነው እንግዲህ የሚገኙት። ወደ 1900 በላይ ቪዲዮዎችን አፕሎድ አድርጓል በዚህ የዩቲዩብ ቻናሉ። ስለዚህ ታዲያ እዚህ ዶንኪ ቲዩብ ላይ ምን አይነት ቪዲዮዎችን ነው የሚሰራው፣ ምን አይነት ደረጃዎች ላይ ነው የሚገኙት ዩቲዩብ ቻናሎቹ ካልን እንግዲህ ዶንኪ ቲዩብ የሚለው የመጀመሪያው የምናውቀው ቻናሉ እንግዲህ ወደ 3.1 ሚሊዮን ሰብስክራይበርስ ነው እንግዲህ ያሉት። 1900 በላይ ቪዲዮዎችን እንግዲህ እስካሁን አፕሎድ አድርጓል። እንግዲህ ይሄ እሸቱ መለሰ በዚህ የዶንኪ ቲዩብ ቻናሉ 2017 ላይ ነው ማርች 12 ላይ ነው እንግዲህ ጆይን ያደረገው። እስካሁን እንግዲህ 600 ሚሊዮን በላይ እንግዲህ ቶታል ቪው ያገኘበት የዩቲዩብ ቻናል ነው። ይሄ በጣም ትልቅ የሆነ ስኬት ነው። ሌሎቹን ቻናሎቹን ለመመልከት ያክል እንግዲህ ዶንኪ ኪድስ አለ። ዶንኪ ኪድስ ያው ልጆችን አቅርቦ ኢንተርቪው የሚያደርግበት ከልጆች ጋር እንግዲህ የተለያዩ አይነት አዝናኝ የሆኑ ፕሮግራሞችን የሚያቀርብበት የዩቲዩብ ቻናሉ ነው ያለው። ይሄ ቻናሉ እንግዲህ 652,000 ሰብስክራይበርስ ነው እንግዲህ እስካሁን ያሉት። ወደ 25 የሚያክሉ ቪዲዮዎችን ፖስት አድርጓል። እስካሁን እንግዲህ አጠቃላይ ወደ 27 ሚሊዮን በላይ ቶታል ቪው አለው። 25 ቪዲዮዎችን ነው እንዳልኳቸው የለቀቀው። ይሄንን እንግዲህ የዩቲዩብ ቻናል ጆይን ያደረገው በ2021 ኤፕሪል 3 ላይ ነው እንግዲህ በቅርብ ጊዜ ነው ማለት ነው። ከ4 ዓመት ከምናምን በፊት ነው ጆይን ያደረገው። ስለዚህ ዶንኪ ኪድስ ይሄ አንደኛው ከዩቲዩብ ቻናሎቹ መካከል ሌላኛው ነው። ሌላው ደግሞ ዶንኪ ኢንግሊሽ ይባላል። ይሄ ዶንኪ ኢንግሊሽ የሚለው ደግሞ በእንግሊዝኛ ተተርጉሞ የተለያዩ አይነት ነገሮችን የሚያቀርብበት ነው። እንግዲህ ይሄም ከልጆች ጋርም የተለያዩ አይነት ፕሮግራሞችን የሚሰራበት የዩቲዩብ ቻናሉ ነው። ይሄ 17700 በላይ ሰብስክራይበርስ ያለበትና ወደ 16 የሚያክሉ ቪዲዮዎችን ፖስት ያደረገበት ነው። እንግዲህ ይሄ 276130 ቪው አለው እስካሁን። እንግዲህ ጆይን ያደረገው ጁላይ 17 2024 ላይ ነው እንግዲህ ሌላውን ደግሞ የዩቲዩብ ቻናሉን ስንመለከት እንግዲህ ሌላው ደግሞ ዶንኪ ቲዩብ አካዳሚ ነው። ይሄ ወጌሻ አካዳሚ የተባለውን ወይም የወጌሻ ትሬኒንግን የሚሰጥበት ነው። ይሄ ደግሞ ስለ ዩቲዩብ አጠቃላይ ሙሉ ስልጠናዎችን የሚሰጥበት እንግዲህ ወጌሻ አካዳሚ የተባለው እና እዛ ላይ ወጌሻ አካዳሚዎች የሚለቀቁበት ቪዲዮዎች የሚለቀቁበት የዩቲዩብ ቻናል ነው። ስለዚህ እንግዲህ እዚህ ቻናል ላይ እንግዲህ 153,000 በላይ ሰብስክራይበርስ እንግዲህ አለው። ወደ 23 የሚያክሉ ቪዲዮዎችን ነው ፖስት ያደረገው እስካሁን። እንግዲህ ኦክቶበር 2 2018 ላይ ነው እንግዲህ ጆይን ያደረገው ይሄን የዩቲዩብ ቻናል። እስካሁን 696330 በላይ ቪው እንግዲህ አግኝቷል ማለት ነው። ወደ ሌላው የዩቲዩብ ቻናሉ ደግሞ ስንሄድ ዶንኪ ቲዩብ አፋን ኦሮሞ ነው የሚለው። ይሄ ደግሞ የቀረቡትን የዩቲዩብ ቻናል ላይ የተለቀቁትን ቪዲዮዎች በኦሮምኛ ተተርጉሞ የሚቀርቡበት የዩቲዩብ ቻናል ነው። ስለዚህ ይሄ ደግሞ ለኦሮምኛ ቋንቋ ተናጋሪዎች ተብሎ የተዘጋጀ የዩቲዩብ ቻናል ነው። በዚህም በጣም ስኬታማ ነው እንግዲህ የሆነ ወደ 27400 በላይ ሰብስክራይበርስ ነው ያለው። እንግዲህ ይሄንም ቻናል መቼ ነው ጆይን ያደረገው ካላችሁ ደግሞ ሜይ 25 2024 ላይ አሁን የቅርብ ጊዜ ባለፈው አመት አካባቢ ነው ጆይን ያደረገው። እስካሁን 841987 ቪው አግኝቷል እንግዲህ ይሄ ቻናል። ሌላኛው ደግሞ የመጨረሻው ደግሞ ዶንኪ በጎ የሚባል ቪዲዮ ነው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ደግሞ የተለያዩ በጎ ስራዎችን የሚሰራባቸው እና የተለያዩ አይነት ኢንተርቪዎችን የሚያደርግባቸው እንደ ፖድካስት በሉት የሚያደርግባቸው የዩቲዩብ ቻናል ነው። ስለዚህ ይሄ ቻናል ደግሞ እስካሁን 94600 በላይ ሰብስክራይበርስ አግኝቷል። 51 ቪዲዮ ነው እንግዲህ የተሰራበት 3,758,900 ቪው አግኝቷል። እንግዲህ ይህንን ጆይን ያደረገው ደግሞ ባለፉት 2 ዓመት በፊት ወደ ዲሴምበር 11 2023 አካባቢ ነው እንግዲህ ጆይን ያደረገው። ስለዚህ አጠቃላይ የሁለተኛ ዛሬ ይዤላችሁ የቀረብኩት ታዋቂውን በኮሜዲያንነቱ የምናውቀውን እና የዶንኪ ቲዩብ
የዩቲዩብ ቻናሎች ባለቤት የሆነውን እሸቱ መለሰን ነው እንግዲህ ዛሬ በሁለተኝነት ይዤላችሁ የቀረብኩት። ሶስተኛው ያው በአዝናኝነቱና በማስታወቂያ ድርጅትነት እንደዚሁም ደግሞ የተለያዩ አዝናኝ ፕሮግራሞችን በተለያዩ አይነት ሚዲያዎች ላይ የሚያቀርበው እንደዚሁም በራሱ ዩቲዩብ ቻናሎች ላይ የሚያስቀምጠው ሰይፉ ኦን ኢቢኤስ የተባለው የዩቲዩብ ቻናል ነው። እንግዲህ ይሄ ዩቲዩብ ቻናል 2.1 ሚሊዮን ሰብስክራይበርስ ነው እንግዲህ ያለው። እንግዲህ እንደምታውቁት ሰይፉ በኢቢኤስ ቴሌቪዥን ላይም ሆነ በተለያዩ አይነት መንገዶች እንግዲህ በኤፍኤም ሬዲዮአችንም ላይ በ107.8 ላይም አዝናኝ የሆኑ ፕሮግራሞችን ሁል ጊዜ ያቀርባል ማለት ነው። ከዛ በተጨማሪ እንግዲህ የዩቲዩብ ቻናል አለው የሚያስተዳድረው። ስለዚህ በዚህ የዩቲዩብ ቻናል ላይ 2.1 ሚሊዮን ሰብስክራይበርስ እንግዲህ እስካሁን አሉት። እንግዲህ ይሄን የዩቲዩብ ቻናል ጆይን ያደረገው ኦክቶበር 23 2013 ላይ ነው እንደ አውሮፓውያን አቆጣጠር ማለት ነው። እስካሁን 518 ሚሊዮን 674224 ቪው ያለበት አዝናኝ የሆኑ የተለያዩ አይነት ፕሮግራሞች የሚቀርብበት የዩቲዩብ ቻናል ነው። እንግዲህ ሰይፉን ሁላችንም የምናውቀው በተለያዩ አይነት አዝናኝ ፕሮግራሞቹም በበጎ ስራዎቹም በተለያዩ አይነት መንገዶች ነው። ይሄን ይመስላል። እንግዲህ በአገራችን ላይ ካሉ ጥሩ የሚባሉ የዩቲዩብ ቻናልን የሚያስተዳድሩ በጣም ስኬታማ ዩቲዩበሮች መካከል ሶስቱን ለዛሬ አቅርቤላችኋለሁ። ወደ ባህር ማዶ ስንሻገር መጀመሪያ ላይ የምናገኘው ሚስተር ቢስት ነው። እንግዲህ ቁጥር 1 ሚስተር ቢስት ነው። ስለዚህ ሚስተር ቢስት የተለያዩ አይነት የዩቲዩብ ቻናሎች አሉት። እዚህ ጋር እንደምትመለከቱት ይሄ ዋናው ሚስተር ቢስት የተባለው የመጀመሪያው ቻናሉ አለ። ቢስት ፊላንትሮፊ የሚባል ሚስተር ቢስት ጌሚንግ፣ ቢስት ሪያክትስ፣ ሚስተር ቢስት 2 እና የመሳሰሉ ቻናሎች ናቸው እንግዲህ ያው ማኔጅ የሚያደርገው። ስለዚህ ታዲያ ሚስተር ቢስት በተለያዩ በእነዚህ ቻናሎቹ ምን አይነት ስራ ነው እየሰራ ያለው፣ ምን ያህል ሰብስክራይበርስ አሉት ካላችሁ ያው በሚስተር ቢስት 445 ሚሊዮን ሰብስክራይበርስ አሉት። ወደ 909 ቪዲዮዎችን ነው እስካሁን ፖስት ያደረገው። ቶሎ ቪዲዮዎችን ፖስት ያደርጋል። ከዛ በተጨማሪ በሚሰራቸው የተለያዩ አይነት ነገሮች ይታወቃል። ሚስተር ቢስት እንግዲህ እዚህ የመጀመሪያው ቻናሉ ላይ ስትመለከቱ ከሰራቸው በጎ አድራጎት ስራዎች መካከል የተወሰኑትን እዚህ ጋር ገልጾ ሆነዋል። ሚስተር ቢስት እንግዲህ በ10 ዓመታት ውስጥ በጣም ትልቅ እድገት አድርጎ ለዚህ የበቃ ዩቲዩበር ነው። ስለዚህ በዚህም በጣም ቁጥር 1 የተባለ ዩቲዩበር ነው ማለት እንችላለን። ስለዚህ በአሁን ሰዓት ላይ በጣም ስኬታማ ከሚባሉት የባህር ማዶ ዩቲዩበሮች መካከል የመጀመሪያውን ደረጃ የያዘው ይኸው ሚስተር ቢስት ነው ማለት ነው። እንግዲህ ታዲያ በምን አይነት ሌሎች ቻናሎችን ያስተዳድራል ካላችሁ ደግሞ ቢስት ፊላንትሮፊ የሚባል የዩቲዩብ ቻናል አለው። ይሄ ደግሞ 28.5 ሚሊዮን ሰብስክራይበርስ ነው ያሉት። በሚስተር ቢስት ጌሚንግ ደግሞ የተለያዩ ጌሞችን የሚያጫውትባቸው ወይም ደግሞ ቪዲዮዎችን የሚለቅበት ደግሞ ቻናሉ 50.6 ሚሊዮን ሰብስክራይበርስ አለው። ቢስት ሪያክትስ የሚል ደግሞ ሌላም ቻናል አለው። ይሄም 36.1 ሚሊዮን ሰብስክራይበርስ። ሚስተር ቢስት 2 ደግሞ 53 ሚሊዮን ሰብስክራይበርስ አለው ማለት ነው። እንግዲህ እነዚህን ይመስላሉ ማለት ነው የዩቲዩብ ቻናሎቹ። እንግዲህ ስለ ሚስተር ቢስት ስለራሱም የተለያዩ አይነት ነገሮችንም ተናግሯል። ለዛሬ እንግዲህ ይሄ ሚስተር ቢስት የመጀመሪያው ከባህር ማዶ ያቀረብኩላችሁ ዩቲዩበር ነው። ሁለተኛው እንግዲህ ካባኒ ላሜ ወይም ካቢሌም በመባል የምናውቀው ታዋቂ ዩቲዩበር ነው። እንግዲህ እንደምታውቁት ስለ ካቢሌም ከዚህ በፊት እኔም በቪዲዮ ላይ ሰርቼ ነበር የተወሰነ ታሪኩን። በተለይ ደግሞ ናስ ዴይሊ ከተባለ አንድ የዩቲዩብ ቻናል ጋር ባደረገው ኢንተርቪው ስለ ራሱ እንዴት ቲክቶክን እንደጀመረ እንዴት ወደ ሶሻል ሚዲያው እንደመጣና ከምንም ተነስቶ ዛሬ የደረሰበት ደረጃ ላይ እንዴት እንደደረሰ ገልጿል ማለት ነው። ለማንኛውም ካባኒ ላሜ ወይም ደግሞ ካቢሌም በሚባል ዩቲዩብ ላይ የምናውቀው እንግዲህ ካቢሌም ዛሬ 12.5 ሚሊዮን ሰብስክራይበርስ ያሉት የዩቲዩብ ቻናል ነው ያለው። ቲክቶክ ላይ ደግሞ ቁጥር 1 ብዙ ፎሎወሮችን በማግኘት የሚታወቅ ቲክቶከር ነው። ስለዚህ የጀመረውም በቲክቶክ ነበረ። በኋላ ላይ ወደ ዩቲዩብ መጣ። ዩቲዩብ ላይም እንዳልኳቸው 12.5 ሚሊዮን ሰብስክራይበርስን አግኝቷል። በ297 ቪዲዮዎች ነው እንግዲህ ይሄንን ያገኘው። ካባኒ ላሜ ወይም ካቢሌም እንግዲህ በዩቲዩብን የተቀላቀለው በኤፕሪል 4 2016 እንደ አውሮፓውያን አቆጣጠር ሲሆን እስካሁን እንግዲህ 4 ቢሊዮን 576 ሚሊዮን 679711 ቪው
ቶታል ቪው ማለት ነው አለው። እንግዲህ በዚህ የዩቲዩብ ቻናሉ ላይ የተለያዩ አይነት ቪዲዮዎችን ፖስት ያደርጋል። በተለይ ካቢሌምን የምናውቀው በጣም ሲምፕሊሲቲ በሚባለው የራሱ መርህ ነው። ስለዚህ ነገሮችን ሲምፕል አርጎ በመግለጽ ነው እንግዲህ ቪዲዮዎችን የጀመረው። እንደምታውቁት ናስ ዴይሊ ከተባለው የዩቲዩብ ቻናል ጋር ያደረገውን ያው ኢንተርቪውን ተመልክታችሁታል ብዬ ተስፋ አደርጋለሁ። እንግዲህ በዛ ወቅት የተናገራቸው ነገሮች ምንድን ናቸው? በመጀመሪያ ደረጃ ወደ ጣሊያን ከቤተሰቦቹ ጋር ከሄደ በኋላ ትምህርት ላይ ገብቶ ነበረ። ትምህርትም አልሆነለትም። በኋላ አንድ ሆቴል ውስጥ ተቀጥሮ ይሰራ ነበረ። በኋላም ያም የሆቴል ስራ ብዙም አዋጭ አልነበረም። እንግዲህ በመካከል በእነዚህ ሁኔታዎች ውስጥ እያለ እንግዲህ ኮቪድ መጣ። ስለዚህ ኮቪድ ሲመጣ ሁሉም ነገር ሎክዳውን ተደረገ ማለት ነው ጣሊያን ውስጥ በሚኖርበት ቦታ። ከዛ በኋላ ነው እንግዲህ የሆነ ሰዓት ላይ ቲክቶክን የጀመረው። እንግዲህ ቲክቶክን ሲጀምር ምንም አይነት ተመልካች አልነበረውም። 2 ፎሎወሮች ናቸው የነበሩት። እነዚህም ደግሞ አባቱና ጎረቤቱ ነበሩ። ስለዚህ ቪዲዮዎችን የሚያዩለት እነሱ ብቻ ነበሩ። ብቻ በኋላ ላይ ቀስ እያለ ነገሮችን በቀላል በሆነ መንገድ በመግለጽ በጣም ብዙዎች የእሱን አርአያ እየተከተሉ እሱን እንግዲህ እንደ የቪዲዮዎቹ ቫይራል መውጣት ጀመሩ ማለት ነው። ስለዚህ ከዛ በኋላ በጣም ታዋቂ ሆነ። ብዙ ካምፓኒዎችም ደግሞ የብራንድ አምባሳደር እያደረጉ እየመረጡት ከዛ በኋላ እንግዲህ ዛሬ የደረሰበት ደረጃ ላይ ደርሷል ማለት እንችላለን። ዛሬ በጣም ታዋቂ ከሚባሉት ዩቲዩበሮችና ቲክቶከሮች መካከል አንዱ ካባኔ ላሜ ወይም ካቢሌም ነው። እንግዲህ በዛሬው ቪዲዮ ላይ እነዚህን የመሰሉ ታዋቂ የሆኑ በዩቲዩብ ላይ በጣም ጥሩ ስራ በመስራት ስኬታማ የሆኑ ዩቲዩበሮችን ይዤላችሁ ቀርብ ያለው ይህን ቪዲዮ እንደምትወዱትና ዘና ያደርጋችኋል ብዬ ተስፋ አደርጋለሁ። እንደዚሁም ይጠቅማችኋል ብዬ አስባለሁ። በሚቀጥለው ደግሞ በሌላ ተመሳሳይ ቪዲዮ ተመልሰን እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና የዶላ ምልክት መንካታችሁን አትርሱ እያልኩ ለዛሬ ይዤላችሁ የቀረብኩት ቪዲዮ በዚሁ ያበቃል። መልካም ጊዜ፣ መልካም ሳምንት።